ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና ተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። ያው እንደሚታወቀው ይህ ቻናል ቁርአንን እያስተላለፍን ቁርአን እንዴት መነበብ እንዳለባቸው፣ ሱራዎች እንዴት እንደሚነበቡ፣ እንዲሁ ደግሞ ቁርአን አያዎች እንዴት ማንበብ እንዳለብን እየተነጋገርን ኢንሻአላህ እዚህ ደርሰናል። ኢንሻአላህ ዛሬ የምንማረው ትምህርት ሱረቱ ሸምስ ነው። ኢንሻአላህ ወደዛው ከመግባታችን በፊት ይሄ እዚህ ላይ ያስቀመጥኩላችሁ በቴሌግራም ማናገር ከፈለጋችሁ ቁርአንን በተጅዊድ መቅራት የምትፈልጉ ሰዎች በቴሌግራም ማናገር ከፈለጋችሁ እዚህ በምታዩት ዩዘርኔም ማናገር ትችላላችሁ። እንዲሁ ደግሞ በኢሞ ማናገር ከፈለጋችሁ 0958 26 25 71 በሚለው ቁጥር በኢሞ ብቻ ማናገር ትችላላችሁ። በቴሌግራም ከፈለጋችሁ ደግሞ በዚህ ዩዘርኔም ገብታችሁ ማናገር ትችላላችሁ ማለት ነው። ኢንሻአላህ የምንፈልጋችሁ ተማሪዎች ትንሽ ስለሆኑ ያው ቀድማችሁ ተመዝገቡ እንላለን። ኢንሻአላህ የምንፈልጋችሁ ተማሪዎች ትንሽ ናቸው። ኢንሻአላህ ከሞላ በኋላ እንትን እንዳትሉ ቀድማችሁ ተመዝገቡ እንላለን። ወሰላሙ አለይኩም። ኢንሻአላህ አሁን ወደ ትምህርታችን ስንገባ ዛሬ የምንማማረው በአላሁ ሱብሓነሁ ወተዓላ ፈቃድ ሱረቱ ሸምስ ይሆናል። ሱረቱ ሸምስ እንዴት መነበብ እንዳለበት፣ አያዎቹ እንዴት መነበብ እንዳለባቸው፣ እንዲሁ ደግሞ ሱራው እንዴት መነበብ እንዳለበት፣ ሕሩፎቹ በሱ ላይ ያሉት እንዴት እንደሚነበቡ እና እንዴት እንደሚቀሩ የምናይ ይሆናል ማለት ነው። እንደሚታወቀው ቁርአንን ከሱረቱል ፋቲሓ ጀምረን ሱረቱን ናስ እያልን ሱረቱል ፈለቅ ወሱረቱል ኢኽላስ እያልን እዚህ ደርሰናል። ሱረቱ ሸምስ ባሳለፍነው ትምህርታችን ሱረቱል ለይልን አይተን ነበር። ሱረቱል ለይል በሁለት ክፍሎች ጨርሰናል። ኢንሻአላህ ያለፋችሁ ትምህርት ካለ ከሱረቱል ፋቲሓ ጀምራችሁ እስከ ሱረቱ ሸምስ ያሉትን ሱራዎች ያለፋችሁ ካላችሁ ኢንሻአላህ እየገባችሁ ማዳመጥ ትችላላችሁ። ኢንሻአላህ አካውንታችን ውስጥ አለ። እንዲሁ ደግሞ ቁርአን እንዲሳከላችሁ ለምትፈልጓቸው ጓደኞቻችሁ ይህን ቪዲዮ ሼር እያደረጋችሁ ላይክ እያደረጋችሁ ጀምሩት። ኢንሻአላህ ትጠቅሙበታላችሁ እንጂ ቅንጣት ታክል የምትጎዱት ነገር የለም ማለት ነው። ኢንሻአላህ ወደ ቅራአታችን ስንገባ መጀመሪያ ያነበላችሁና ሁለተኛ ወደ ትንተና ገባለሁ ማለት ነው። ኢንሻአላህ አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ወሸምሲ ወዱሓሃ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ ወለይሊ ኢዛ የግሻሃ ወሰማኢ ወማ በናሃ ወልአርድ ወማ ጠሓሃ ወነፍስ ወማ ሰዋሃ ፈአልሀመሃ ፉጁረሃ ወተቅዋሃ ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ ከዘበት ሰሙድ ቢጠግዋሃ ኢዝ እንበዐሰ አሽቃሃ ፈቃለ ለሁም ረሱሉላሂ ናቀተላሂ ወሱቅያሃ ፈከዘቡሁ ፈዐቀሩሃ ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ፈሰዋሃ ወላ የኻፉ ዑቅባሃ። ኢንሻአላህ አሁን ወደ ትንተና ስንገባ በመጀመሪያ ይሄ ቪዲዮ ትንሽ ረዘም ሊል ስለሚችል ሶብር አድርጋችሁ አዳምጡ ኢንሻአላህ። ወሸምሲ ስንል ከበስመላውን ጀምር። ቢስሚላሂ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። ቢስሚላሂ ብለን ቆይታ እናደርግባታለን ሲንን ማለት ነው። ቢስሚላሂ ስንል ከላመል ጀላላው ቀድሞት የመጣው ከስር ስለሆነ ላመል ጀላላውን እናቀጥነዋለን።
ቢስሚላሂ ብለን አቅጥነው እንጂ ቢስሚላሂ ብለን አወፍረን አናነበውም። ቢስሚላሂ ስንል ላም አልጀላላው ሸድ ስላለው እናጠብቀዋለን ማለት ነው። አርረሕማኒ ስንል ሮ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ፍትሐ ስለሆነ እናወፍረዋለን። ቢስሚላሂ አርረሕማኒ አሮ ብለን አወፍረን እንቀራለን። ሐ ስኩን ስለሆነች ቆይታ እናደርግበታለን። ከሚም ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። አርረሕማኒ ብለን አርረሒም ስንል ሮ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ፈትሐ ስለሆነ እናወፍረዋለን። ራ የሚወፍረው ሁል ጊዜ እንደተነጋገር ነው። ራ የሚወፍር ፊደል ሆኖ ሳይሆን ፈትሐ ስለሆነ ይወፍራል። እንዲሁ ደግሞ ሌላ ሐረካዎችን ሲስኩን ይዞ ሌላ ሲመጣበት ምናምን ነው እንጂ የሚወፍረው ራ በራሱ የሚወፍር ፊደል አይደለም። ሁሌ የሚወፍር ፊደል ሆኖ ሳይሆን ራ ይወፍራልም ይቀጥናል። ያው አህዋሉ ይቀያየራል ማለት ነው። ስለዚህ እዚህ ጋር የሚወፍር ፊደል ሆኖ ሳይሆን ፈትሐ ስለሆነ እናወፍረዋለን። ሸድ ስላለው እናጠብቀዋለን። ሚም የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት የመጣው ያ ነው። ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን 2 4 6 እንስበዋለን። ለምን ሚም የመጨረሻ ፊደል ነች። ከመጨረሻ ፊደል በፊት የመድ ፊደል ከመጣ መደል ዓሪድ ሊስኩን 2 ወይ ደግሞ 4 ወይ 6 እንስበዋለን። ሚም በምናቆም ሰዓት ስኩን ስለሚሆን ቆይታ እናደርግበታለን ማለት ነው። እንዴት አድርገን እናነባዋለን? ቢስሚላሂ አርረሕማኒ አርረሒም ብለን እናነባዋለን። ወሸምሲ ወዱሓሃ ወሸምሲ ስንል ሺን ሸድ ስላለው እናጠብቀዋለን። ወሸምሲ ብለን ሚመንም እንደዚሁ ስኩን ስለሆነች ቆይታ እናደርግባታለን። ወሸምሲ ብለን እዚህ ጋር ወልሸምሲ ለምን አላልንም ከተባለ ወልሸምሲ እዚህ ጋር እንደሚመጣ ወልቀመሪ ይላል። እዚህም ጋር አል የሚለው አለ፣ እዚህም ጋር አል የሚለው አለ። ነገር ግን ለምንድን ነው ስኩን ያልሆናል ከተባለ ከላመት ተዕሪፍ ወይ ደግሞ ከላመት አል ቀጥሎ ማን መጥቷል? ሺን መጥቷል ማለት ነው። ሺን ደግሞ በላመት አል ህግ የምን ፊደል ነች? የሸምስያ ፊደል ነች። ለዛ ነው ወሸምሲ ተብሎ ላም ሳትነበብ ነው የምትቀረው ማለት ነው። እዚህ ጋር ወልቀመሪ ስንል እንመጣበታለን። ያው የላመን ቀመሪያ ፊደል ቃፍ ስለመጣ ላምን ግልጽ እናደርጋታለን ማለት ነው። ወሸምሲ ብለን እናነባዋለን ሚመን ይዘን፣ እንዲሁ ደግሞ ሺኑን ሸዱን አጥብቀን እናነባዋለን። ወዱሓሃ ስንል ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። ወዱሓሃ ብለን ሐአን 2 ሐረካ እንስባታለን። ሐ መኽረጃ የት ነው? ወሰጠል ሐልቅ ነው። ይሄኛው ደግሞ አቅሰል ሐልቅ ነው። የጉሮሮ የመጨረሻው ክፍል ነው የሚወጣው። ይሄኛው ሐ ሁለተኛው፣ የመጀመሪያው ደግሞ መካከለኛው ላይ ነው የምትወጣው ማለት ነው። ስለዚህ ሁለቱን መለየት ያስፈልጋል። ወዱሓሃ ብለን እናወጣቸዋለን ሁለቱንም ማለት ነው። ሁለቱም 2 ሐረካ ይስባሉ ማለት ነው። እንዴት አድርገን እናነባቸዋለን? ወሸምሲ ወዱሓሃ ብለን እናነባዋለን። በወስልም ጊዜ ወሸምሲ ወዱሓሃ ወልቀመር ብለን እናነባዋለን እንጂ ወዱሓሃ የሚለው መድ የሃኡ መዱ አይጠፋም ማለት ነው በሚቀጥል ሰዓት። እንዲሁ ደግሞ ሲሳብም 2 ሐረካ ብቻ ነው፣ ከ2 ሐረካ አይበልጥም ማለት ነው። ወስልም ሲሆን ወቅፍም ሲሆን በምናቆም በምንቀጥልም ሰዓት ማለት ነው። ወልቀመሪ ኢዛ ተላሃ ስንል ወልቀመሪ ስንል ወል ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ወልቀመሪ ብለን ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ቃፍ እዚህ ጋር የምናወፍረው ለምንድን ነው? የሚወፍር ፊደል ስለሆነ እንዳለ። ቃፍ በየትኛውም ቦታ ሲወፍር የሚወፍር ፊደል ስለሆነ እናወፍረዋለን እንላለን። ራ ነው ፈትሐ ስለሆነ ይወፍራል፣ ከስር ስለሆነ ይቀጥናል የሚባለው። ቃፍ ሳ የሚወፍር ፊደል ስለሆነ እናወፍረዋለን እንላለን ማለት ነው። ወልቀመሪ ስንል ሮ እዚህ ጋር ቀጥናለች። እዚህ ጋር እኮ ስናሳልፋት አርረሕማኒ ስንል አወፍረነው ነበር። እዚህ ጋር ለምን ቀጠነ ከተባለ ራ ከስራ ከሆነች ምን ትሆናለች? ትቀጥናለች ብለን እንደመድማለን ማለት ነው። ወልቀመሪ ስንል ራ እናቀጥናለን። ኢዛ ተላሃ ስንል ኢዛ ስንል ከዛ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ 2 ሐረካ እንስባለን።
ወልቀመሪ ኢዛ ተላሃ ኢዛ ብለን መደ ጠቢዒ ሁለት ሐረካ እንስባለን። ተላሃ ስንል እንዲሁ ደግሞ ከላም ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ እዚህም ላይ ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። እንዲሁ ሀእንም ሁለት ሐረካ እንስባቸዋለን መደ ጠቢዒ ማለት ነው። እንዴት አድርገን እናነባዋለን? ወልቀመሪ ኢዛ ተላሃ ብለን እናነባዋለን። በወስልም ጊዜ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ በወስን በምንቀጥልበትም ሰዓት እንዲሁ ደግሞ በምናቆምበትም ሰዓት ሁለት ሐረካ ስበን እንቀራለን ማለት ነው። ኢዛ ጀላሃ ስንል ወነሃሪ ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። ከሀ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወነሃሪ ብለን መደ ጠቢዒ ሁለት ሐረካ ስበን እናነባዋለን ማለት ነው። ወነሃሪ ኢዛ ጀላሃ ብለን ሀ ብለን መደ ጠቢዒ ሁለት ሐረካ ስበን እናነባዋለን። ራ ከስር ስለሆነች እዚህ ጋር እናቀጥናታለን። ወነሃሪ ሪ ብለን አቅጥነን እናነባታለን። ኢዛ ጀላሃ ስንል ኢዛ ስንል ከዛል ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወነሃሪ ኢዛ ብለን ጀላሃ ስንል ላም እዚህ ጋር ሸድ ስላለው እናጠብቀዋለን። ከላም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወነሃሪ ኢዛ ጀላሃ ብለን እንስበዋለን። ሀእንም እንደዚሁ ሁለት ሐረካ እንስበዋለን። ላምንም ሀእንም ሁለት ሐረካ እንስበዋለን። ላምን ሸድ አድርገን እንዲሁ ደግሞ ሁለት ሐረካ ስበን እናነባዋለን። ወነሃሪ ኢዛ ጀላሃ ብለን እናነባዋለን። በወስልም ጊዜ በወቅፍም ጊዜ በምንቀጥልም በምናቆምም ሰዓት ሁለት ሐረካ ይሳባል ማለት ነው። ወለይሊ ኢዛ የግሻሃ ስንል ወለይሊ ስንል ላም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ያ ስኩን ስለሆነች ቆይታ እናደርግባታለን። ወለይሊ ብለን ቆይታ አድርገን ያእን እንዲሁ ደግሞ ላምን ሸድ አድርገን እናነባዋለን። ኢዛ የግሻሃ ኢዛ ስንል ከዛል ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወለይሊ ኢዛ የግሻሃ ስንል ከዛል ፈትሐ ቀጥሎ አሊፍ ስኩን ስለመጣ እዚህ ላይ መደ ጠቢዒ ሁለት ሐረካ እንስበዋለን። የግሻሃ ስንል ጎይን ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። የግሻሃ ጥንቃቄ የምናደርገው ነገር የግሻሃ ብለን በአማርኛ ገ አድርገን አናነብም። እዚህ ጋር ጥንቃቄ እናደርገው ይገባል። ወለይሊ ኢዛ የግሻሃም ሆነ የግሻሃም ወደ ኻም ማስጠጋት የለም። ጎይን ነው። አድነል ሐልቅ ነው የሚወጣው። የጉሮሮ ከላይኛው ክፍል ነው የሚወጣው። ወለይሊ ኢዛ የግሻሃ ብለን እናነባዋለን። ከሺን ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወለይሊ ኢዛ የግሻሃ ሺኑንም ሀእንም ሁለት ሐረካ እንስባቸዋለን። ሀእም እንደዚሁ አሊፍ ስኩን ስለመጣ እዚህም ላይ መደ ጠቢዒ ሁለት ሐረካ እንስባለን። በወስለም በወቅፍም ጊዜ ማለት ነው። በምንቀጥልም በምናቆምበትም ሰዓት ሁለት ሐረካዎችን እንስባለን ማለት ነው። እንዴት አድርገን እናነባቸዋለን? ወለይሊ ኢዛ የግሻሃ ብለን ወሰማኢ ወማ በናሃ ስንል ወሰማ ስንል ሲንሸድ ስላለው እናጠብቀዋለን። ይህ መዱል ዋጅብ አልሙተሲል ይባላል። ጃኢዝ ሳይሆን ዋጅብ ነው። ይሄ አራት ወይ ደግሞ አምስት ሐረካ እንስበዋለን። ያው እንደ ቅርአታችን ሁኔታ ይለያያል። ወሰማኢ ወማ በናሃ ስንል ወማ ስንል ከሚን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወማ በናሃ ስንል
ከኑን ፈትሐ ቀጥሎ እንዲሁ አሊፍ ሰገራ ስለመጣ መደ ጠቢዒ የዚህም ላይ ሚምንም ኑንንም እንስባለን። ሃአንም እንደዚሁ አሊፍ ስኩን ስላለ እዚህም ላይ ሁለት ሐረካ ሶስቱንም ኑንንም ሚምንም ሃአንም ሁለት ሐረካ እንስባቸዋለን። እንዴት አድርገን እናነባዋለን? ወሰማኢ ወማ በናሃ ብለን ወልአርድ ወማ ጦሓሃ ስንል ወልአርድ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ወልአርድ ስንል ሮ እንዲሁ ስኩን ስለሆነች ቆይታ እናደርግበታለን። ራ ስኩን ሆና ቀድሟት የመጣው ፈትሐ ስለሆነ ሐምዝ ፈትሐ ነች። ቀድሟት የመጣው ፈትሐ ስለሆነ ራእን ምን እናደርጋታለን? እናወፍራታለን። ወልአርድ ብለን ራእን አወፈረን እንቀራለን ማለት ነው። እንዲሁ ደግሞ ስኩኗን ቆይታ አድርገን እናነባታለን። ወልአርድ ብለን ወልአርድ ስንል ቦት የሚወፍር ፊደል ስለሆነ እናወፍረዋለን። ወልአርድ ብለን ወማ ጦሓሃ ስንል ወማ ስንል ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወማ ጦሓሃ ወማ ብለን መደ ጠቢዒ ሁለት ሐረካ እንስበዋለን። ጦሓሃ ስንል ጦ የሚወፍር ፊደል ስለሆነ እናወፍረዋለን። ከሓ ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። እንዲሁ ደግሞ ሃአንም እዚህ ላይ ሁለቱም ሁለት ሐረካ ይስባሉ ማለት ነው። ወማ ጦሓሃ ሃ ሁለቱም ሁለት ሐረካ ይስባሉ። እንዲሁ ደግሞ ሚምም ይስባል ማለት ነው። ወማ ጦሓሃ ጦእና ወፍረን ሚምን ስበን ሃእንም ሁለት ሐረካ ስበን እናነባለን ማለት ነው። እንዴት አድርገን እናነባቸው እንቀረዋለን? ወልአርድ ወማ ጦሓሃ ብለን እናነባዋለን። ወነፍሲ ወማ ሰዋሃ ስንል ወነፍሲ ወማ ሰዋሃ ስንል ፋ ስኩን ስለሆነች ቆይታ እናደርግባታለን። ወነፍሲ ወማ ብለን ሲን እዚህ ጋር እንደምታዩት ከሲን ከስረቴኖች አሉ። ኑን ሳኪና እና ተንዊን ከዚህ በፊት እንደተነጋገርነው ከነሱ በኋላ በሚመጡ ፊደላቶች የነሱ አህዋል ወይ ደግሞ ሁኔታቸው ይቀያየራል ተባብለን ነበር። እዚህ ጋር ተንዊኖች አሉ፣ ከስረቴኖች አሉ። ከነዚህ በኋላ የመጣው ዋው ነው። ዋው ደግሞ በኑን ሳኪና እና በተንዊን ህግ የኢድጋም ፊደል ስለሆነ ኢድጋም አድርገን ነው የምንቀራው ማለት ነው እንጂ ኢዝሃር አናደርግም ወይ ኢኽፋ አናደርግም፣ እንዲሁ ደግሞ ኢቅላብም አናደርግም። ምክንያቱም ዋው የኢድጋም ፊደል ስለመጣ ማለት ነው። እንዴት አድርገን ነው የምናነበው? ወነፍሲ ወማ ሰዋሃ ወማ ስንል ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ እዚህም ላይ ሁለት ሐረካ መደ ጠቢዒ እንስባለን። ወማ ሰዋሃ ስንል ዋው ሸድ ስላለው እናጠብቀዋለን። ከዋው ፈትሐ ቀጥሎ እንዲሁ አሊፍ ሰጊራ ስለመጣ መደ ጠቢዒ እዚህም ላይ እንስበዋለን። ከሃ ፈትሐ ቀጥሎ አሊፍ ስኩን ስለመጣ እዚህም ላይ ሁለት ሐረካ እንስበዋለን። ወነፍሲ ወማ ሰዋሃ ዋውን ሸድ አድርገን እንዲሁ ደግሞ ሁለት ሐረካ ስበን እናነባለን። ሃእንም ዋውንም እንስባለን። ሚምንም እንደዚሁ ሁለት ሐረካ ሶስቱንም እንስባቸዋለን ማለት ነው። እንዴት አድርገን እናነባቸዋለን? ወነፍሲ ወማ ሰዋሃ ብለን እንቀራቸዋለን ማለት ነው። ፈአልሃመሃ ፉጁረሃ ወተቅዋሃ ስንል ፈአልሃመሃ ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ፈአል ብለን ፈአልሃመሃ ስንል ከሃ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ፈአልሃመሃ ፈአል ብለን ላምን ቆይታ አድርገን እንዲሁ ደግሞ ሃእን ሁለት ሐረካ መደ ጠቢዒ ይዘን እንቀራለን። ፈአልሃመሃ ፉጁረሃ ወተቅዋሃ ስንል ፉጁረሃ ስንል ከጂም ዶም ቀጥሎ እንደምታዩት ዋው ስኩን መታለች። ዋው ስኩን ስለመጣች ጂምን ሁለት ሐረካ እንስበዋለን ማለት ነው። ፉጁረሃ ብለን ሮ ፈትሐ ስለሆነ እናወፍረዋለን። ከሃ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። እንዴት አድርገን እንቀራዋለን? ፈአልሃመሃ ፉጁረሃ ወተቅዋሃ ፉጁረሃ ብለን
ሃእን ሁለት ሐረካ ስበን ራእን ወፈረ ጂምንም እንደዚሁ ሁለት ሐረካ ስበን እናነባዋለን ማለት ነው። ወተቅዋሃ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን። ወተቆ ብለን አንጥረን እናነባዋለን። ከዋው ፈትሐ ቀጥሎ አሊፍ ሰገራ ስለመጣ መደብ ጠቢዒ እዚህ ላይ ሁለት ሐረካ እንስበዋለን። ወተቆዋሃ ብለን ከዋው ፈትሐ ቀጥሎ እዚህም ላይ እንደምታዩት አሊፍ ሰገራ ስለመጣ መደብ ጠቢዒ ሁለት ሐረካ እንስበዋለን። ከሃእም በኋላ እንደምታዩት አሊፍ ስኩን ስለመጣ ዋውንም ሃእንም ሁለት ሐረካ እንስባቸዋለን። ቃፍን እናወፍራለን። እንዲሁ ደግሞ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን ማለት ነው። እንዴት አድርገን እናነባዋለን? ፈአልሃመሃ ፉጁረሃ ወተቅዋሃ ብለን እናነባዋለን። ቆድ አፍለሐ መን ዘካሃ ስንል ቆድ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ዳል ስኩን ስለሆነ ቀልቀላ እናደርጋለን ወይ ደግሞ እናነጥረዋለን። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ዳልን አንጥረን እንጂ ያዝ አናደርገውም ማለት ነው። ቆድ አፍለሐ ስንል ፋ ስኩን ስለሆነች ቆይታ እናደርግባታለን። ቆድ አፍለሐ ብለን ፋን ቆይታ እናደርግባታለን። ቆድ አፍለሐ መን ዘካሃ ስንል ቃፍና ወፍረን ዳልን ቀልቀላ ያዝ አንጥረን ማለት ነው። ፋን ቆይታ አድርገን እንቀራለን ማለት ነው። መን ዘካሃ ስንል ኑን ሳኪና ለዚህ ጋር እንደምታዩት ከኑን ሳኪና በኋላ ማመቷል ዛይ መታለች። ዛይ ደግሞ በኑን ሳኪናና በተንዊን ህግ የኢኽፋእ ፊደል ስለሆነች ኑን ሳኪናዋን ደብቀን ነው የምንቀራት እንጂ ግልጽ አናደርጋትም። ቆድ አፍለሐ መን ዘካሃ እንልም መን ዘካሃ እንጂ መን ዘካሃ ብለን ግልጽ አድርገን አናነበውም ማለት ነው። ቆድ አፍለሐ መን ዘካሃ ብለን እናነባለን። መን ዘካሃ ስንል ካፍ ሸድ ስላለው እናጠብቀዋለን። ከካፍ ፈትሐ ቀጥሎ እንደምታዩት አሊፍ ሰገራ ስለመጣች መደብ ጠቢዒ ሁለት ሐረካ እንስበዋለን። መን ዘካሃ ብለን ካፍንም ሃእንም ሁለት ሐረካ እንስበዋለን። ምክንያቱም ከካፍ በኋላ መመቷል ሐምዝ አሊፍ ሰገራ መታለች። ከሃ በኋላ ደግሞ አሊፍ ይሄኛው መጥቷል። ስለዚህ ሁለቱ ስለመጡ ካፍንም ሃእንም ሁለት ሐረካ ስበን እናነባለን ማለት ነው። ቆድ አፍለሐ መን ዘካሃ ብለን እንቀራለን። በወስንም ጊዜ እንዲሁ ደግሞ በወቅፍም ጊዜ በምናቆም በምንቀጥልበትም ሰዓት ሁለት ሐረካ ይሳባል ማለት ነው። ወቆድ ኾበ መን ደሳሃ ወቆድ ስንል ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ዳል ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ እናነጥረዋለን። ወቆድ ኾበ ወቆድ ብለን አንጥረን እናነበዋለን። ኾበ ስንል ከኾ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደብ ጠቢዒ ሁለት ሐረካ እንስበዋለን። ኾ የሚወፍር ፊደል ስለሆነ እናወፍረዋለን። ወቆድ ኾበ መን ደሳሃ ስንል ከኑን አሳኪና እንደምታዩት ኑን አሳኪና መታለች። ከኑን አሳኪና በኋላ የመጣው ዳል ነው። ዳል ደግሞ በኑን አሳኪናና በተንዊን ህግ የኢኽፋእ ፊደል ነው። ስለዚህ ኑን አሳኪና ወይ ደግሞ ተንዊኑ ምን ይሆናል? ዳል ከመጣበት ኢኽፋእ ይሆናል ወይ ደግሞ ይደበቃል ማለት ነው። ወቆድ ኾበ መን ደሳሃ ወቆድ ኾበ መን ደሳሃ ብለን መን ደሳሃ ብለን ኢኽፋእ አድርገው ደግሞ ደብቀን እናነባዋለን እንጂ መን ደሳሃ ብለን ግልጽ አናደርገውም ወይ ደግሞ ኢቅላብ ወይ ደግሞ ኢድጋም አድርገን አናነብም። ምን አድርገን ነው የምናነበው? ኢኽፋእ አድርገን ደብቀን ነው የምናነበው ማለት ነው። መን ደሳሃ ስንል ሲን ሸድ ስላለው እናጠብቀዋለን። ከሲን ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣች መደብ ጠቢዒ ሁለት ሐረካ እንስበዋለን። እንዲሁ ደግሞ ከሃ በኋላም እንደምታዩት አሊፍ ስለመጣ ሁለት ሐረካ መደብ ጠቢዒ እንስባቸዋለን። ሁለቱንም ሲንንም ሃእንም ሲን ሸዱን አጥብቀን ሃእን ደግሞ ሁለት ሐረካ ስበን
እናነበዋለን ማለት ነው። እንዴት አድርገን እናነበዋለን? ወቀድ ኻበ መን ደሳሃ ብለን እናነበዋለን። ከዘበት ሰሙድ ቢጠግዋሃ ስንል ከዘበት ስንል ዛል ሸድ ስላለው እናጠብቀዋለን። ከዘበት ሰሙዱ ስንል ታ እንዲሁ ስኩን ስለሆነች ቆይታ እናደርግበታለን በመጠኑ ማለት ነው። ከዘበት ሰሙዱ ብለን ከዘበት ሰሙዱ ስንል ከሚም ዶም ቀጥሎ እንደምታዩት ዋው ስኩን ስለመጣ መደብ ጠቢዒ ሁለት ሐረካ እንስበዋለን። ከዘበት ሰሙዱ ብለን ቢጠግዋሃ ቢጠግዋሃ ስንል ጦ የሚወፍር ፊደል ስለሆነ እናወፍረዋለን። ገይን ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ ከሚወፍሩ ፊደላቶች ውስጥ አንዱ ስለሆነ ገይንን እናወፍረዋለን ማለት ነው። ጣእንም ገይንንም መወፍረን እንቀራለን። ገይን ግን ስኩን ስለሆነ ቆይታ እናደርግበታለን ማለት ነው። ቢጠግዋሃ ስንል ከዋው ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ መታለች። ስለዚህ መደብ ጠቢዒ ሁለት ሐረካ እንስበዋለን። ሃእንም እንደዚሁ በምናቆም ሰዓት ሁለት ሐረካ እንስበዋለን። በምንቀጥል ሰዓት ደግሞ ሁለት አራት ወይ ደግሞ አምስት እንስበዋለን። ምክንያቱም መዱል ጃኢዝ አልሙንፈሲል ስለሆነ መዱ እዚህ ጋር ያለው ሁለት ወይ ደግሞ አራት ወይ አምስት እንስበዋለን ማለት ነው። እንደ ቅራአታችን ሁኔታ ይለያያል። ከዘበት ሰሙዱ ቢጠግዋሃ ብለን እናነበዋለን ማለት ነው። ኢዝም በዐሰ አሽቃሃ ስንል እዚህ ጋር ኑነ ሰኪና አለች። ከኑነ ሰኪና በኋላ የመጣው ባእ ነው። ባእ ደግሞ በኑነ ሰኪና እና በተንዊን ህግ የኢንቅላብ ፊደል ስለሆነ ኢንቅላብ አድርገን እንቀላለን። ኢዝም በዐሰ ብለን እንቀላለን። አሽቃሃ ስንል አሽቃሃ ስንል ሺን ስኩን ስለሆነ ቆይታ እናደርግበታለን። አሽቃሃ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ቆ ብለን እንዲሁ ደግሞ ፈትሐ ስለሆነ ከፈትሐ በኋላ ደግሞ የመጣው አሊፍ ሰጊራ ስለመጣች ምን እናደርጋለን? ሁለት ሐረካ እንስበዋለን። ኢዝም በዐሰ አሽቃሃ ብለን ቃፍን ወፍረን እንዲሁ ደግሞ ሁለት ሐረካ ስበን እናነበዋለን። ሃእንም ሁለት ሐረካ እንስበዋለን። ምክንያቱም አሊፍ ስላለ እዚህ ጋር እንደምታዩት በምናቆም ሰዓት በምንቀጥልም ሰዓት ሁለት ሐረካ እንስበዋለን ማለት ነው። እንዴት አድርገን እንቀራዋለን? ኢዝም በዐሰ አሽቃሃ ብለን እንቀራዋለን። ፈቃለ ለሁም ረሱሉላሂ ናቀተላሂ ወሱቅያሃ ስንል ፈቃለ ለሁም ስንል ፈቃለ ስንል ከቆፍ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደብ ጠቢዒ ሁለት ሐረካ እንስበዋለን። ፈቃለ ለሁም ፈቃለ ቆ ብለን መደብ ጠቢዒ ሁለት ሐረካ ስበን እናነበዋለን። እንዲሁ ደግሞ ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ፈቃለ ለሁም ስንል ሚም ስኩን ስለሆነች ቆይታ እናደርግበታለን። ረሱሉላሂ ረሱሉ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ከሲን ዶም ቀጥሎ እንደምታዩት ዋው ስኩን ስለመጣ መደብ ጠቢዒ ሁለት ሐረካ እንስበዋለን። ረሱሉላሂ ረሱ ብለን መደብ ጠቢዒ ሁለት ሐረካ እንስበዋለን። ረሱሉላሂ ስንል ላመል ጀላላ እዚህ ጋር መጥቷል። አላህ የሚለው ቃል መጥቷል። ከሱ ቀድሞት የመጣው ዶም ስለሆነ ላመል ጀላላው እናደርገዋለን እናወፍረዋለን ማለት ነው። ፈቃለ ለሁም ረሱሉላሂ ብለን እንቀራዋለን። ሸድ ስላለው እናጠብቀዋለን። ናቀተላሂ ስንል ናቆህ ስንል ከኑን ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደብ ጠቢዒ ሁለት ሐረካ እንስበዋለን። ና ብለን ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ናቀተላሂ ስንል ከላመል ጀላላው እዚህም ጋር ቀድሞት የመጣው ፈትሐ ነው። ስለዚህ ላመል ጀላላው እናወፍረዋለን ማለት ነው። ረሱሉላሂ ናቀተላሂ ብለን ላመል ጀላላውን እናወፍራለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን ማለት ነው። ወሱቅያሃ ስንል ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ቃፍን አንጥረን ወይ ደግሞ አወፍረንም አንጥረንም እንቀራዋለን ማለት ነው። ወሱቅያሃ ብለን ከያ ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ
መደ ጠቢዒ ሁለት ሐረካ እንስበዋለን። ናቆተላሂ ወሱቅያሃ ብለን ሀእንም እንደዚሁ አሊፍ ስለመጣ እዚህ ጋር ሁለት ሐረካ ስበን እንቀረዋለን። በምንቀጥልም ሰዓት በምናቆም ሰዓት ሁለት ሐረካ ይሳባል ማለት ነው። ፈከዘቡሁ ፈዐቀሩሃ ስንል ፈከዘቡሁ ስንል ዛል ሸድ ስላለው እናጣብቀዋለን። ከባእ ዶም ቀጥሎ ዋው ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ፈከዘቡሁ ብለን ፈዐቀሩሃ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ሮ ዶም ስለሆነ እናወፍረዋለን። ከራ ዶም በኋላ ዋው መጥቷል። ዋው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መደ ጠቢዒ ሁለት ሐረካ እንስበዋለን። ፈዐቀሩሃ ብለን ከሀ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ፈከዘቡሁ ፈዐቀሩሃ ብለን ባእንም ሁለት ሐረካ ስበን ዛልንም አጥብቀን እንዲሁ ደግሞ ቃፍን አወፈረን ራእን ሁለት ሐረካ ስበን አወፈረን እንዲሁ ደግሞ ሀእንም ሁለት ሐረካ ስበን እንቀራለን ማለት ነው። ፈደምደመ ስንል ፈደም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ፈደምደመ ዐለይሂም ስንል ዐለይሂም ስንል ያ ስኩን ስለሆነች ቆይታ እናደርግባታለን። ዐለይሂም ዐለይ ብለን ቆይታ እናደርግባታለን። ዐለይሂም ስንል ያን ቆይታ አድርገን እንዲሁ ደግሞ ሚመንም ቆይታ እናደርግባታለን። ምክንያቱም ስኩን ስለሆኑ ሁለቱም ቆይታ እናደርግባቸዋለን ማለት ነው። ረቡሁም ቢዘንቢሂም ፈሰዋሃ ስንል ረቡሁም ስንል ሮ ፈትሐ ስለሆነ እናወፍረዋለን። ባእ ደግሞ ሸድ ስላለው እናጠብቀዋለን። ረቡሁም ቢዘንቢሂም ብለን እዚህ ጋር ሚመሳኪና መታለች። ከሚመሳኪና በኋላ የመጣው በሚመሳኪና ህግ ባእ ኢዝሃር ፊደል ስለሆነ ኢዝሃር አድርገን እንቀራለን። ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ብለን ቢዘንቢሂም ስንል እዚህ ጋር ኑነ ሳኪና መታለች። እንደምታዩት ኑነ ሳኪና ከሷ በኋላ በሚመጡ ፊደላቶች እሷ አህዋል ይቀየራል እንደተባባል ነው። ከኑነ ሳኪና በኋላ የመጣው ባእ ነው። ባእ ደግሞ በኑነ ሳኪናና በተንዊን ህግ የኢቅላብ ፊደል ስለሆነ ኢቅላብ አድርገን እንቀራለን። ቢዘንቢሂም ብለን ሚመሳኪናም እዚህ ጋር ሚመሳኪናም ልክ እንደ ኑነ ሳኪና ከሷ በኋላ በሚመጡ ፊደላቶች እሷ አህዋል ይቀየራል። ስለዚህ እዚህ ጋር ሚመሳኪና ሚም ስኩን ሆናለች። ለምን ሆነች ከተባለ በሚመሳኪና ህግ ፋ የምን ፊደል ነው? የኢዝሃር ፊደል ነው። ስለዚህ የኢዝሃር ፊደል ነው። ስለዚህ ምን እናደርጋታለን? ኢዝሃር እናደርጋታለን ማለት ነው። ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ብለን ኢዝሃር አድርገን እንቀራለን። ዐለይሂም ረቡሁም ቢዘንቢሂም ስንል በሚመሳኪና ጊዜ እዚህ ጋር ባ ኢኽፋእ ፊደል ነው። ኢኽፋእ እናደርጋለን። በሚመሳኪና ጊዜ ልክ ኑነ ሳኪና እንደምንለው ሁላ ሚመሳኪናም የራሷ የሆነ ህግ አላት። በሚመሳኪና ጊዜ ባ የምን ፊደል ነው? የኢኽፋእ ፊደል ነው እንላለን ማለት ነው። ሚም የምን ፊደል ነው? የኢድጋም ፊደል ነው እንላለን በሚመሳኪና ጊዜ ማለት ነው። በኑነ ሳኪናም ጊዜ ሚም የምን ፊደል ነው? የኢድጋም ፊደል ነው። በሚመሳኪናም ጊዜ ሚም የኢድጋም ፊደል ነው። በአሳ በኑነ ሳኪና ጊዜ የኢኽፋእ ፊደል የኢቅላብ ፊደል ነው። በሚመሳኪና ጊዜ ግን የኢኽፋእ ፊደል ነው እንላለን ማለት ነው። ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ብለን እንቀራለን ማለት ቢዘንቢሂም ስንል ሚም ለምን ስኩን ሆነች ከተባለ ከሷ በኋላ የመጣው ፋ ነው። ፋ ደግሞ በሚመሳኪና ጊዜ የኢዝሃር ፊደል ስለሆነ ኢዝሃር ግልጽ አድርገናት ነው እንላለን። ምክንያቱም በኑነ ሳኪና ጊዜ ነው ፋ የኢኽፋእ ፊደል ማለት ነው። በሚመሳኪና ጊዜ ኢዝሃር ነው። ፈሰዋሃ ስንል ዋው ሸድ ስላለው እናጠብቀዋለን። ከዋው ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ እንስበዋለን። ቢዘንቢሂም ፈሰዋሃ ብለን ከሀ ፈትሐ ቀጥሎ እንዲሁ እንደምታዩት አሊፍ ስኩን ስለመጣ እዚህም ላይ መደ ጠቢዒ እንስበዋለን። ዋውን አጥብቀን እንዲሁ ደግሞ ስበንም ሀእንም ሁለት ሐረካ ስበን እናነባለን ማለት ነው። ፈከዘቡሁ ፈዐቀሩሃ ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ፈሰዋሃ ብለን እዚህ ጋር ኢዝሃር ብያለሁ መሰለኝ መጀመሪያ ንግግሬ ላይ አፍዋን። እዚህ ጋር የሚሆነው ኢኽፋ ነው። ምክንያቱም ባ
በመሳኪና ጊዜ የኢኽፋእ ፊደል ስለሆነች ማለት ነው። ቢዘንቢሂም የሚለው ጋር ኢዝሃር ያልኩኝ ይመስሉኛል። ያው ካልኩኝ ተሳስቼ ነው። አፍዋን ቢዘንቢሂም ስንል ኢኽፋእ ነው የሚሆነው እንጂ ኢዝሃር አይደለም ማለት ነው። ወላ የኻፉ ዑቁባሃ ስንል ወላ ስንል ከላም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ እንስበዋለን። ወላ የኻፉ ወላ ስንል መደ ጠቢዒ እንስበዋለን። የኻፉ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ፈትሐ ሆኖ ከሱ ቀጣይ ምን መጥቷል? አሊፍ ስኩን መጥቷል። ስለዚህ መደ ጠቢዒ ሁለት ሐረካ እንስበዋለን። ወላ የኻፉ ብለን ዑቁባሃ ስንል ዑቁ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ስኩን ስለሆነ ቀልቀላ እናደርገዋለን። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ቆይታ ሳይሆን የሚደረግበት ከሚነጥሩ ከአምስቱ ፊደላቶች ውስጥ አንዱ ስለሆነ ቃፍ እናነጥረዋለን እንጂ ቆይታ ወይ ደግሞ ያዝ አድርገን አንቆይበትም ማለት ነው። ወላ የኻፉ ዑቁባሃ ብለን እናነበዋለን። ከባ ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣች እዚህም ላይ መደ ጠቢዒ ሁለት ሐረካ እንስባለን። ሃእንም ባእንም ሁለት ሐረካ እንስባቸዋለን ማለት ነው። እንዴት አድርገን እናነበዋለን? ወላ የኻፉ ዑቁባሃ ብለን እናነበዋለን ማለት ነው። ኢንሻአላህ የዛሬው ትምህርታችን አፍዋን ትንሽ ረዘም ብሏል። አፉታ እየጠየቅኩኝ ኢንሻአላህ በቀጣይ ትምህርታችን እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።